ነግቢ ሰራተኛው ነሽ አይደል? ትሰሚኛለሽ? ቤት እከራይልሽና ከዚህ ትወጫለሽ። ዳግመኛ ወደዚህ ቤት አይደለም ስልክ ላይ እንኳን እንዳትደውይ እሺ? ይገባሻል? እማዬ እኔ ግን አጠገብሽ መሆን ነበር የፈለኩት። አንቺ ብትጠይኝም እኔ ግድ የለኝም። ሰራተኛሽ ሆኜ አጠገብሽ መሆን ነው የምፈልገው። አረፈልሽ እኮ መቼም ከመቅረት ይሻላል። ምን ያረክ ነው? ጄል ቀቀኝ እንጂ ሻው ይጣፍጠኝ። ምራሪን ሳታቂ ወዴት ነው? እማዬ ስኳር እንደምትወድ ነግራኛለች። እማዬ ጎረምሳው አልተነሳም እንዴ? የትምህርት ሰዓቱ እኮ እየደረሰብን። እስቲ አንተን ከሰማክ ባናቀስቅሰው። እኔንማ ምንም ደህና ነገር አይናገረኝም። አይዞሽ ትንሽ ቀጣለሽ እንዳትጨነቂሽ። እሺ አንተ ምንም አትጨነቅ። እናትነቱን አምኖ እስከሚቀበል ድረስ የመጣብኝን ሁሉ በጸጋ እቀበላለሁ። ወይ ልጄ መጣ እና እስቲ ቁርስ አፈላ አድርገህ የምትወደው ምግብ ሰርቼልሃለሁ። እኔ የምወደው ምግብ በምን አወቅሽ? እግናት ሴትዮ መቼ ነው እናት መምሰልሽ የምታቆሚው? ልዑል ምን አይነት ንግግር ነው የምትናገረው? አባዬ ስንቴ ነው የምነግርህ? እቺ ሴትዮ በፍጹም የኔና ልትሆን አትችልም። ሰራተኛዋ ነሽ አይደል? ደላላው ሰራተኛ ላክልኝ ብየው ነበር። እሱን ላክሽ? አዎ ሰራተኛዋ ናት። ማለቴ ሰራተኛ ትመስላለች። ግቢ። ፋንቱ እባላለሁ። ማን ልበል አንቺን? ነይ ግቢ። ነይ ግቢ። ሰራተኛዋ ነሽ አይደል? እኮ በር ላይ አትቁሚ። ነይ ግቢ እባክሽ። እቺን እጇን ታጥባት ብላ ለምንድን ነው ቤት የመጣሽው? አክስቴ ጋር መሆን አልቻልኩም። እማዬ ባሏ በጣም ሲበዛ ባለጌ ነው። ምንም አማራጭ የለኝም። አማራጭሽማ የኔን ትዳር ማፍረስ ነው አይደለ? ለምንድን ነው ትዳርሽ የሚፈርሰው? ባልሽም ከሌላ ሰው ልጅ አለው አይደል እንዴ? አፍሽን ዝጊ አንቺ ማትረቢ። ቢያንስ እንኳን ስትመጪ ስልክ አትደውይም? ደጋግሜ ስሞክርልሽ ነበር ግን ስልክሽ አልሰራልኝ እና አንቺ እናቴ እያለሽ ጎዳና መውደቅ አለብኝ? ትሰሚኛለሽ? ከዚህ በኋላ እናቴ ብለሽ ስትጠሪኝ እንዳልሰማሽ እሺ? እሱንማ በልጅሽ ምን ያክል እንደምታፍሪብኝ እኮ ገና ስገባ ሰራተኛዬ ብለሽ ትቀበይኝ አወቅኩ። አሁንም ደግመሽ በደንብ ስሚ። ባሌ ልጅ እንዳለኝ አያውቅም። እዚህ መሆን የለብሽም እሺ? ቢያውቅ ምን ችግር አለው? ገና ከተጋባችሁ 2 ዓመታችሁ አይደል? ለነገሩ አሁንማ ሁሉም ነገር ተበላሽቷል። ለካ የገዛ ልጅሽን ለባልሽ ሰራተኛዬ ብለሽ አስተዋውቀሽዋል። ትሰሚኛለሽ? ቤት እከራይልሽና ከዚህ ትወጫለሽ። ዳግመኛ ወደዚህ ቤት አይደለም ስልክ ላይ እንኳን እንዳትደውይ እሺ? ይገባሻል? እማዬ እኔ ግን አጠገብሽ መሆን ነበር የፈለኩት። አንቺ ብትጠይኝም እኔ ግድ የለኝም። ሰራተኛሽ ሆኜ አጠገብሽ መሆን ነው የምፈልገው። እሱን እንኳን መቼም አታስቢው። አሁን የሚበላ ነገር ትፈልጋለሽ? ሰላም ሉል ይባላል። እዚህ ቅድምሽን ዝቅ አድርገሽ አዋሪ። ምንድነው የማወራው? ፈጠንካት በይኝና በጣም ቆንጅዬ ነሽ። አዎ ልክ ነህ። በጣም ፈጥናል። አሁን ስራ ልስራበት ተወጣልኝ። ልጄን እንዴት ነው ባክሽ የምታናግሪው? ለነገሩ ያደላላ ነው የሚጫወትብኝ። ዛሬውን ኮትሽን ሰብሰብሽ ውልቅ በይ እሺ። አንቺ ማን ስለሆንሽ ነው እሷን የምታባሪያት? ሉሌ ደግሞ አታየትም እንደገና ከመግባቷ ፊቷ እንዴት እንጣለችው? ደግ አደረገች። ዝም በያት። አጉል ባለቤት ስለሚያጫውታት ልጅቷን አንድ ነገር ብትናገር ጸብሽ ከኔ ጋር ነው። ገባሽ አይደል? ምን አባሽ ብለሽ ነው ባክሽ እንደዚህ በአንድ ቀን ጥብቅና ላንቺ ቆመልሽ? ምንም አላልኩትም፣ ግን ሲመስለኝ የእንጀራ ልጅሽ እዚህ እንደሆነ የፈለገ ይመስለኛል። እማዬ ሟምተሽ ቀሪና ስንቴ ነው እማዬ ብለሽ እንዳትጠሪኝ ያልኩሽ? ይቅርታ አሰሬ ማለቴ ነው። ከሰራተኛዋ ጋር መጠላትሽን ልዑል ነገረኝ። አዎ ገና እግሯ ቤት ከመግባቱ ልጅ ላይ ፊቷን ትጥላለች እንዴ? ምናልባት ልዑል ራሱ ተተናኩላት መልስ። ልጅቷ እኮ ምንም አይነት ሰራተኛ የሚመስል ነገር የላትም። ልጅ ቆንጆ ነገር እኮ ናት።
ምን ማለቴ ቆንጆ ነገር ናት። አቤት ምንድን ነው? ቀንተሻል። በሰላም ነው ፊቴ እንደ ጅብራ የተገተርከው? ጅብራ ደግሞ ምንድነው? ታዩ እሱ እንጀራ እናቴ ከዛ በፊት ተናግራሽ ነበር እንዴ? ለምንድን ነው እንጀራ እናቴ እያልክ የምትጠራት? እንጀራ የሚለው ቃል ራሱ ሲበዛባት ነው። የሆነች አስመሳይ ነገር ነች። ግን ደግሞ የአባት ሚስት ናት እና አባቴን ስላገባች ብቻ ለኔ እናት መሆን ትችላለች? ወላጅ እናት ከየት ናት? እንደውም ተው ሳላስበው ወሰኔን ያለፍኩ መሰለኝ። ችግር የለውም። እንደውም የሚያወራኝ ሰው እየፈለኩኝ ነበር። አዝናለሁ። ያ ትክክለኛ ሰው እኔ ልሆን አልችልም። እኔ ሰራተኛ እንጂ ሚስጥረኛ ልሆን አልችልም። በጣም ግን የጎረድሽ አልመሰለሽም? ውስጥ ስራ ስላለብኝ መግባት አለብኝ። ሁሉ ራስክ ምን እየሆንክ ነው? እባክህ ራስን ለማረጋጋት ሞክር። ልጁ አጠገብሽ ማለት አብዝቷል። ልጄ ማለትሽ ነው? ቋንቻ አላማሽ ምንድነው? እማዬን ታውቂያለሽ። እዚህ ምድር ላይ ቀረሽን ብቸኛ ዘመድ አንቺ ብቻ ነሽ። ካጠገብሽ መሆን ብቻ ነው ፍላጎቴ። ያንቺ አጠገቤ መሆን ለኔ ያደጋለው እየነገርኩሽ እኮ ነው። አሰሚም እንግዲያውስ ከዚህ በኋላ ከዚህ መሄድ የምችል አይመስለኝም። ምክንያቱም ልጅሽ ካንቺ ጋር ይጣላል። ይሄንን አልፈልግም። ድሮስ መሻጣውት እኔን መበጥበጥ ነው አይደል አላማሽ? እማዬ እኔም እወድሻለሁ። እኔም ብለው ማናሽ ጸደይ አክስትሽ ዋስ የሆነችው ቤተሰቦች ሲል አባቴን በልጅነቴ ካጣው በኋላ እናቴን ብቻ ነበር የማውቀው። አንድ ያለችኝ ዘመድ እናቴ ብቻ ነበረች። ኦኬ። እናትሽ ቤት የለችም? እናቴ አልሞተችም፣ በህይወት አለች። እስኪ ጫወታ ቀይሩ። እኛ ስለሷ ህይወት ምን አገባን? እቺ ልጅ እዚህ ቤት ከገባች ጀምሮ የክፋት ጭምብል ወልቆ ይታያል። ሉል ምን አይነት ንግግር ነው የምትናገረው? እንደውም እሱ ተውትና ቡናውን አፍሽ እስቲ። የት ነው ያለችው? እዚህ። ምን? የት? እዚህ ልቤ ውስጥ ነው ያለችው። የእሷን ባላውቅም እኔ ግን በጣም ነው የምወዳት። እዚህ አዲስ አበባ ነው የምትኖረው? አዎ አዲስ አበባ ነው የምትኖረው። ሌላ ሰው አግብታ የራሷን ህይወት ጀምራለች። እኔ ግን በጣም ነው የምወዳት። እንዴ ለምን አርፈሽ ቡናውን አታፈይም? ለማንኛውም ጨዋታውን ሌላ ጊዜ እንቀጥለዋለን። አሁን ይልቅ ቡናውን አጥጪ። እቺ ምድር ግን ስንት አይነት አረመኔዎችን ተሸክማለች። ጸዲ እኔ ቡና ስለማልጠጣ ሻይ ታመጪልኝ ክፍል ይደርስ። ወይ አንድ ፊቱን ለምን እናቴ ናት ብለሽ አትናገሪም? ይሄንን ስም ማፍርበት መስሎሽ ነው? እኔ ብቻ አይደለሁም እዚህ ምድር ላይ ያሉ ልጆች ሁሉ በአጠቃላይ ማፍሩበት ስም ነው ማዬ። ቆይ እኔን ለማበሳጨት እየሞከርሽ ነው? ለምን ትበሳጫለሽ? እኔ ለዛውም በሁሉም ፊት ሰራተኛ ብለሽ ስጠሪኝ ተበሳጭቻለሁ? በሆነ ምክንያት ከዚህ ቤት መሄድ አለብሽ። ሉልንም ቢሆን አስቀይመሽው። እሺ በሉል በኩል ያለው እንኳን የሚያዋጣሽ አይመስለኝም። ያው እንዳየሽው ካሁኑ ለኔ ጥብቅና ቆሟል አይደል? አሁንማ ደህና መግቢያ መንገድ አገኘሽ እኮ። በእርግጥ ልጁ የዋህ ነገር ነው። ታይ እንጂ ሞራልሽ ትልቅ ነው። በእናትሽ ትንሽ መልክሽ ስላማረ ሁሉም ወንድ የሚወድሽ ይመስልሻል? ደረጃሽን ወቂ። እሺ አንቺ በግድ አደረግሽኝ እንጂ እኔ ሰራተኛ አይደለሁም። ግን ደግሞ ከሆንኩም ስራዬን ደስ እያለኝ እቀበለዋለሁ። ይልቅ ልምከርሽ። ይልቅ ከምትለው ቃል ቀጥሎ የእናትነቴን የሚለውን ቃል ረስተሻል። ይልቅ ቀልዱን ተይና አዳምጪ። ሉል እንደዚህ እንደምታዩ ጨዋ ልጅ እንዳይመስልሽ። በጣም ባለጌና አይለኛ ልጅ ነው። እሺ እኔን እንኳን እንዴት እንደሚያበሻቅጠኝ እያየሽው አይደል? አይገርምም? የእናቴ ልጅ ነኝ ብዬ አስብ ነበር። ለካ ነፍሱን ይማረውና በክብሩ የማይደራደረው የአባቴ ልጅ ነኝ። ምን አገባኝ እኔ? የድርሻዬን ተወጥቻለሁ እኔ። እሺ ቀሪው አንቺ ስራ ነው። እኔም እወድሻለሁ ማየ።
ረግጬ ልቆሽ ታነሻለሽ። እንግዲህ እኔ ላንተ መቼም አላነሳም። ከፈለክ ረግጣ ግባ። ቤቱን ለመድሽው? ምንም ማለት ቆይ ለምን ቀና ብለሽ አታዋሪኝም? መክሰስ ሰርች ይላል ግባና ብላ። ደሞ እናትህ ናት ስሪና ጠብቂ ያለች። በተራሸኒ እንዴት ለማየት ፈልግሽ ይመስለኛል። ግን ደሞ እኔ እንዳንቺ እንዴት አያምርብኝም። እንግዲህ እኔ በህይወቴ ቀልድ ስለማላውቅ ቀልድ አላውቅም። በዚህ እድሜ ቁም ነገር አይከብድም ማለት አንዳንዴ መሳቅ ያስፈልጋል። ቆይ እዚህ ተገተረ እኔን ስታደርቀኝ ትላለህ ወይስ ገብተህ መክሰስን ትበላለህ? ይግቡ። አረፈድሽ እኮ። መቼም ከመቅረት ይሻላል። ምን እያደረክ ነው? ጄል ልቀቀኝ እንጂ። ሻው ይጣፍጠኝ። ምረሪኝ ሳታውቂ ወዴት ነው? እማዬ ስኳር እንደምትወድ ነግራኛለች። እማዬ? ይቅርታ ማለቴ እማዬ የሚለው ስም አፌ ላይ ስለለመደብኝ ነው። ችግር የለውም። በጣም ስኳር ስለበዛበት ቀንሺና አምጪ። ምን? ግን እኮ ስኳር ትወዳለህ ብላኝ ነበር። እሷ እንደዛ ስላለች እኮ ነው አሁን የጠላሁት። እና ባዶ ላድርግልህ? ሻይ ባዶውን ይጠጣል እንዴ? እና ስኳሩ እንዴት ነው መጥኜ ማምጣት የምችለው? ሲጀመር ስኳሩን እኔ መጥኜ ሰጥቼሻል ነበር እንዴ? ተመልከቱልኝ ማሳትጠራ ቤት ስትል ምን ነው ልጄ? ቆይ ስንቴ ነው ልጄ ብለሽ እንዳትጠሪኝ አልኩሽ? ቆይ አንቺ እናቴ ነሽ እንዴ? ለመሆን እኮ በጣም እየጣርኩ ነው ሉሌ። እሱ እኮ ነው እኔንም እያበሳጨኝ ያለው። እናቴ ላተኪያት ነገር የምትጋጋጭው ነገር። ተፈሪ ቆይሽ እኔ ምን ባደርግ ነው የሚሻለው? ምን ላድርግ? እሺ እስቲ ታገሽ፣ ግድ የለሽ ሁሉም ነገር ጊዜ መስጠት አለብሽ። ታገሽ ትለኛለህ። እስከ መቼ ልታገስ? አንቺ ደግሞ ነው የኔን ሲኒ ወደዛ አንሺ። ፋንቱ ምን ሆነሽ ነው ልጅቷ እንደዛ አመናጭቀሽ የምታናግረት? እባክህ እነሱ ፊት ሳይው አይቻሉም። ደግሞ ሉሌ ራሱ ስርስሯ እያለ ነው። ይሄን ሰበብ አግኝተን ካላበርናት ሌላ ሰበብ አናገኝም። ሉል ምን? ቆይ ሉል ምን ሲያደርግ ነው ይሹ? ሉልማ ምን ያደርጋል? እሷ ናት እንጂ ፊት ሰጥታ ልታበላሸው። ትሰሚኛለሽ? በራስሽ ጊዜ ይሄንን ቤት ለቀሽ ካልወጣሽ ህይወትሽን ሲኦል ነው ማደርገው። እሺ ቆይ መጀመሪያውኑ ማትፈልጊኝ ከሆነ ለምን ወለድሽኝ? ምን አጎደልኩብሽና ነው እንደ ያን ንግግር የምትናገሪው? ክፍለ ሀገር አያትሽ ጋር ያለሽ ገንዘብ ልክልሽ ነበር። እዚህ መተሽ እቴ ጋር ያለሽ እንደዛው። ምን አጎደልኩብሽ? በቃ ላንቺ እናትነት ማለት ይሄ ነው? እና ከዚህ በላይ ምን አባሽ እንዳደርግልሽ ነው የፈለግሽው? አልፈልግም። ያንቺን እርዳታ አልፈልግም። እሺ እንዲሁም ከዚህ በኋላ ቤትሽን ለቅቄ እወጣልሻለሁ። እሺ ለነገሩ የገዛ እናቴ ቤት ገረድ ሆኖ እንደመኖር የሚያስጠላ ነገር የለም። በመጨረሻም ቢሆን እውነቱ ስለገባሽ ደስ ብሎኛል። እሺ አንተ ልጠይቀህ እንጂ ምንድነው ይሄ ማባባያ መሆኑ ነው? ይቅርታ የሚያስፈልግሽ ስለመሰለኝ ነው ገዝቼ ያስቀመጥኩልሽ። ሲጀመር ክፍሌ እንድትገባ ማን ፈቀደልህ? ምንድነው እሱ? ለምንድነው ልጁ ላይ እንደዚህ የምትጮህ አንቺ? አንቺ ምን አገባሽ? ቆይ ግን መቼ ነው ተጠርተሽ የምትመጪው? ለነገሩ አታስብ ብሎ ላይ ዛሬውኑ ጨርቋን ሰብስባ ከዚህ ውልቅ ትላለች። እናት እውነቷን ነው። እንኳን ደስ አለ። ከዚህ በኋላ እዚህ ቤት ውስጥ የምታስቸግራት ሴት አትኖርም። አያት አሁን እቺ ሰራተኛ ናት። እንዴት እንደሚያደርጋት አያት አይደለ? ነግሬሽ ነበር አይደል? እቺ ልጅ ከዚህ ቤት ከወጣች እዚህ ቤት ውስጥ ትልቅ ጦርነት እንደሚነሳ። አንቺ ግን የዚህን ቤት ሰላም ስለማትፈልጊ ልጅቷ ልታባሪያት ነው። እኔ አይደለሁም። አባት ነው ውሳኔውን የወሰነው። አባዬ ብቻውን ይሄንን ውሳኔ የወሰነው። ለመሆኑ ምን ብለሽው ነው? ግን እኮ አባት ግቢና ይቅርታ ጠይቅሻት እዚህ ቤት እንድትቆይ አድርጊያት። ግን እኮ አባቴ በኔ ቤት ምን አገባው? ግቢና ይቅርታ ጠይቃት እያልኩሽ እኮ ነው። እሺ ልዑል፣ ቅድም ስለተፈጠረው ነገር በጣም ይቅርታ። ችግር የለውም አልተቀየምኩሽም። ግን በሰላም ነው? ትንሽ ተረብሼ ስለነበረ ነው። በጣም ይቅርታ። ሁሌም እኮ እንደተረበሽ ነው።
ምን አዲስ ነገር አለው? ግን ለምንድን ነው? ምንም ግን እቃዎቹ አያስፈልጉኝም ለዛ ነው። እቃዎቹማ በደንብ ያስፈልጉሻል። እሱን ደግሞ እኔም አንቺም እናውቃለን። ቆይ ግን ከሰው መቀበል ድክመት መስሎት ነው የሚሰማሽ? እንደዛ አይደለም እቃዎቹ ስለማያስፈልጉኝ ነው። በዛ ላይ አንተም ለኔ ማሰብ የለብህም። እቃዎቹማ በደንብ ያስፈልጉሻል። እሱን ደግሞ አንቺም እኔም እናውቃለን። ቆይ ግን ከሰው መቀበል ድክመት መስሎ ነው የሚሰማሽ? እኔ ደግሞ እንደ ሰራተኛ ከደሞዜ ውጪ ምንም ነገር አልፈልግም። እሱ የኔ ምርጫ ነው። ቆይ ስጦታ መቀበል ብርቅ ነው እንዴ? አዎ ለኔ ብርቄ ነው። ይሄንን ነበር መስማት የፈለከው? ደስ አለ? ይቅርታ በጣም ላስቀይምሽ ፈልጌ አልነበረም። ጭራሽ ስጦታ መሰጣጣት ጀምረዋል። ቆይ ልዑል ምን ሆነ? እቺ ልጅ የሚያሰብኩትን ነገር ሁሉ ልታበላሽብኝ ነው። በሆነ ዘዴ አድርጌ ከዚህ ቤት ማስወጣት አለብኝ። የኔ ልጅ ራበህ እንዴ? ምግብ ላምጣልህ? አልፈልግም። ትንሽ ምግብ ላምጣልህ? ደግሞ የሚያስፈልግህን ነገር እሰራልሃለሁ። ንገረኝ እሺ፣ ያማረህን ነገር። አያስፈልገኝም አልኩኝ እኮ። ለምንድን ነው አውቀሽ ለኔ እንደምትጨነቅ የምታስመስይው? ለምን አልጨነቅም? ልጅ አይደለህ እንዴ? ያቺ መንቃራ ራሱ እንደዛ ስታመናጭቅህ ራሱ አንጀቴ ነው ስፍስፍ ያለው። እሰይ እንኳን ደስ አለሽ። ቆይ አይገባሽም እንዴ? ልጄ እንደዛ ትበለኝ፣ እያስከፋኸኝ እኮ ነው። ስለሷ ማውራትሽን ማታውቂም ከሆነ ገና አስከፋሻለሁ። ተዘጋጅበት። ለአንድ ሰራተኛ ብለን እንደዚህ መሆን ጥሩ ነው ሉሌ? እሷ እኮ የአንድ ወር ደሞዝ ባይከፈላት ጥላን ትሄዳለች። እኛ ቤተሰቦች እኮ ነን። አታስቢ፣ እኔ እስካሉ ደሞዝ አያልፋትም። እንደውም ቲፕ ይኖራታል። ሉሌ የምሬድ ነው። ግድ አይሰጠኝም። ይቺ ውሻ በእሷ ምክንያት ነው አይደል? የኔ ልጅ ወይ አባዬ፣ እኔ የምልህ ለምንድን ነው እናትን መቀበል ያልቻልከው? አባዬ እቺ ሴትዮ በፍጹም እናቴ ልትሆን አትችልም። ለምን? ቆይ ለምንድን ነው እናት እንድትሆን ያልቻለችው? አባዬ የኔ እናት ማንም ልተካት አይችልም። በተለይ እቺ ፋንቱ ተብየዋ። እሺ ስለዚህ ምክንያት ይሆና አልወዳትም። በቃ ይሄ ከበቂ በላይ አይደለ? ሉሌ ለምን አይገባም? እኔ እኮ አንተን ለመረዳት እየሞከርኩ ነው። እንዴት ይሄ አይገባም? አባዬ እኔ እቺን ሴትዮ ልወዳት አልችልም። ስለዚህ ምርጫዬን አልወደድክልኝም ማለት ነው። አባዬ በግድ ልታሳምነኝ እየሞከርክ ነው? ችግር የለውም። እኔ የምለው ውዴ፣ ወይ ሉሌ ግን እኔን የሚቀበለኝ ይመስላል? ይመስለኛል። ቆይ ለምን ትጨነቂያለሽ? እንዴት አልጨነቅም? የገዛ ልጅ እኮ እናትነቱን እየተቀበለ አይደለም። እናቱ ለሙ እንዴት እንደጓጓ ቢያውቅም። ትንሽ ቀን ታግሺው እሺ? እመኝ ሀሳቡን ይቀይራል። ትንሽ ቀን ታግሺው። ያ ትንሽ ቀን መቼ ነው? አመት እኮ አለፈን። እባክሽ አንቺ ሲከፋሽ ማየት አልፈልግም። እንዲከፋሽ አልፈልግም። ፈልጌ እኮ አይደለም። እረዳሻለሁ። ግን ጥቂት ቀን ታግሺው እሺ? አልጋን እንኳን ራስን ችለህ ማንጠፍ አትችልም ማለት? አንቺ እንድታነጥፍልኝ መሰለኝ። ይልቅ የእንጀራ እናት ከዛ በኋላ አልተናገረችሽም አይደል? ቆይ ለምንድን ነው አንተ እኔ ባለበት ቦታ ባጠቃላይ ማጠፋው? አንቺ እኮ ነው ክፍል ያለሽው። አገልጋይ ብቻ እኮ ነኝ ሉል። ቢያንስ ሰራተኛ ከሚለው ቃል ይሄኛው ሳይሻል አይቀርም። የምትንቅን ሰራተኛ ታከብራለህ፣ የምትወድን እናትን ደግሞ ትንቃለህ። እስኪ አንድ ጊዜ እንኳን ፈገግ በይ። ለምን? እየለመንኩሽ እኮ ነው። እኔ ለምንድን ነው ፈገግ የምለው ነው ያልኩህ። እና ሁሉ ጊዜ የሐምሌ ሰማይ መሆን አይከብድም? አልጋውን አንጥፌ ጨርሻለሁ፣ ልውጣ? ወይኔ ኧረ ተቃጠል። ቆምሽ ታያለሽ እንዴ? ነገር አድርጊ እንጂ። ምንድነው እሱ? አውቀህ ነው አይደለ? እቺ ደግሞ ብቀልድ ባይን ቀልዳለሁ እንዴ? ትንኝናት መሰለኝ። እስጥፍ ብለሽ አውጪልኝ። እሺ ና ጠጋ በል ወደዚህ። ምን እያደረጋችሁ ነው ያላችሁ?